ይህ ኢትዮ ፊልም ስኪዩኪ ጋር ነው። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ፊልማችን የሚጀምረው በደቡብ ኮሪያ ውስጥ ካሉ ዝነኛና ግዙፍ የሀብታም ኩባንያዎች ባለቤት ልጅ የሆነውን ቾይ የተባለ ልጅን ከነጠባቂዎቹ እያስመለከተን ነው። ቾይ ሕግ የማይገዛው ሰዎችን እንደ እንስሳ እያዳነ መግደልን እንደ መዝናኛ የሚቆጠር ጨካኝ ባለሀብት ነው። ይህ ሰው ቅንጡ መኪናዎችን ወይም ውድ አልማዞችን ሳይሆን የሞት መሳሪያ የሆኑ የአደን ጠመንጃዎችን ማከማቸት ይወድ ነበር። ምክንያቱም የትኛውም ችግር ሲያጋጥመኝ በጠመንጃ ያፈተዋለሁ ብሎ ስለሚያስብ ነው። እናም ግደውኛል ብሎ ያሰባቸውን የራሱ ሰራተኞች 3 እስከሚቆጠር ድረስ ከዚህ ሮጣችሁ መልጣችሁ መግደሌን ተወዋለሁ ብሎ ይለቃቸውና እነርሱ እግሬ አውጪኝ ብለው ከጠመንጃው አፈሙዝ ለመራቅ ሲሸሹ፣ ነገር ግን እርሱ ለመግደል ካለው ጥም በእንስሳት አደን መሳሪያው ነበር ጭንቅላታቸውን ብሎ የሚደፋቸው። ኧረ በስመ አብ ወስዶ ለጠፋት። ይህ በእንዲህ እንዳለ ፊልማችን ወደ አንድ መጋዘን ይወስደናል። በዚህ መጋዘን ውስጥ ደግሞ ጥቂት ወንበዴዎች አንድን ምስኪን ሰው እጁን በካቴና አስረው ለሞት ሲያዘጋጁት እንመለከታለን። ይህ በካቴና የታሰረ ሰው ስሙ ቻይልድ ሲሆን ስራው በገንዘብ እየተከፈለው ሰዎችን መግደል ነበር። እናም በነፍሰ ገዳዮች ዓለም ውስጥ ስሙ የሚፈራና ለዚህ ስራ ትክክለኛ ባለሙያ ነው ተብሎ የሚታመን ሰው ነው። እናም አንድ ባለሀብት ደንበኛው ስራዬን አዘገየብኝ፣ ግደልልኝ ያልኩን ሰው በአግባቡና በሰጠው ሰዓት አልገደልከውም ብሎ ተናዶ ቻይልድን ለማስፈራራትና የእሱን ስልጣን ለማሳየት ታስሮ እንዲደበደብ አደረገው። እናም በመጋዘን ውስጥ አግቶት የነበሩትን ወንበዴዎች በሙሉ ረፍርፏቸው ራሱን ነፃ አውጥቶ ሲወጣ እንመለከታለን።